السلام عليكم ورحمة الله وبركاته. ودي تكاتايوش إن شاء الله تعالى قاعدة النورانية كذي فيت أبليكيشن أستوقع يالشو نبرة من قرابة كتابا أستوقع نبرة ديت ندم التاورلو تمجمر أسايتش نبر كابلاي ستور لاي يعني فيديو ያያችሁ እህት ወንድሞች እንዳወረዳችሁትኝ እና የተከታተላችሁ እንደምታዩ ተስፋ አደርጋለሁ። ያላወረዳችሁ ደግሞ የዚህ ቪዲዮ ስር የዛኛውን ስለ አፕሊኬሽኑ የተናገርኩበትን ሊንክ ኢንሻአላህ አስቀምጣለሁ። ሊንኩን ካጣችሁ ደግሞ ቀጥታ ወደኔ ቤት ግቡና ማለት ነው ከስር የምትመለከቱት ቪዲዮ ስር ያለው የፕሮፋይል ምልክቱን ተጫኑትና ወደዛ ስለሚያስወስዳችሁ ቪዲዮ የሚለው ቦታ ላይ ገብታችሁ ይቱ ለምሳሌ እንደዚህ ማለት ነው። ቀጥታ ዩቲዩብ ላይ ትገቡና ለምሳሌ የኔን ቪዲዮ ያያችሁ ከሆነ መሐመድ ቲዩ እንደዚህ ነው ማለት ነው። ቀጥታ አሁን ለምሳሌ ይሄንን ቪዲዮ ያያችሁ ከሆነ ከስሩ ይኖርላችኋል ማለት ነው። ከስሩ የፕሮፋይል ምልክት አለ ይኸው እንደምትመለከቱት እዚህ ጋር ያቺን የፕሮፋይል ምልክቷን ተጫናላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አስተያየታችሁን እዚህ ኮሜንት ላይ አስቀምጡ ማለት ነው። የሁላችሁም የራሳችሁን አስተዋጽኦ አድርጉ። ስለዚህ የፕሮፋይል ምልክቱን ስትነኩትኝ ቀጥታ ወደ ኔ ቻናል ያስገባችኋል። እዚህ ከመጣችሁ በኋላ ምን ታደርጋላችሁ? እዚህ ቻናል ላይ ከመጣችሁ በኋላ ያለፉት ቪዲዮዎችን ለማግኘት ይኸው እዚህ ጋር ቪዲዮ የምትለው ላይ ተጫኑትና ቀጥታ ያለፋችሁትን ትምህርት ማግኘት ትችላላችሁ ማለት ነው። ሲጀመር ኢንሻአላሁ ተዓላ የዚህ ቪዲዮ ማብቂያ ላይ ፕሌይሊስት ላስገባው እችላለሁኝ። ፕሌይሊስት ላይ ቃይደቱ ኑራንያን በአጠቃላይ እንደዚህ አድርጋችሁ መመልከት ትችላላችሁ ማለት ነው። طيب ስለዚህ አሁን ዛሬ ቀጥታ ወደ ትምህርታችን እንገባለን። ጊዜ መፍጀት አያስፈልግም ማለት ነው። ቃይደቱ ኑራንያ ያው አፕሊኬሽኑ ይሄ ነው እንግዲህ እንደምታውቁትኝ ስከፍቱት አፕሊኬሽኑ እንደዚህ ብሎ ነው ይመጣላችሁ። እዚህ ጋር እንግዲህ እንደምትመለከቱትኝ ስለ ኪታቡ ስለያዛቸው ርዕሶች ያመጣላችኋል። እያንዳንዱ ርዕስ ምን እንደሆነ ማለት ነው። እኔ ኢንተርኔት ልዝጋው። ያለ ኢንተርኔት ነው የሚሰራው። ደስ የሚለው ነገር ይሄ አፕሊኬሽን ምንም ኢንተርኔት አይፈልግም። አንዴ እስከምታወርዱ ካወረዳችሁት በኋላ ፍሪ ነው፣ በነፃ ነው የምትጠቀሙት ማለት ነው። በመጀመሪያው ትምህርታችን ላይ እንግዲህ ያው ምናልባት ጊዜ ካልገደበን እንጀምራለን። ከገደበን ደግሞ እንግዲህ እንደ ባለፈው አሁንም በቀጣይ ቪዲዮ መስራታችን አይቀርም ማለት ነው። መጀመሪያ ላይ እንደምትመለከቱት እንግዲህ 17 ርዕሶች አሉት ወይም 17 ምዕራፎች አሉት ማለት ነው። የመጀመሪያው ምዕራፍ ይኸው ምን እንዳን እዚህ ጋር የምትመለከቱኝ ሁሩፉል ሂጃኢል ሙፍረዳ ሁሩፉል ሂጃኢል ሙፍረዳ የመጀመሪያው ሁሩፉል ሂጃኢል ሙፍረዳ። ሁሩፉል ሂጃኢል ሙፍረዳ ማለት ሁሩፍ ማለት ፊደሎች ማለት ነው። አልሂጃኢ ማለት የሂጃኢ ፊደላቶች። አልሙፍረዳ ሙፍረዳ ማለት ደግሞ ነጠላ ሆኖ የተጻፉ ለየብቻ የተጻፉ ማለት ነው። አንደኛው እሱ ሲሆን ሁለተኛው ደግሞ ሁሩፉል ሂጃኢል ሙረከባ። ሁሩፍ ያልነው ከዚህ ጋር እንዳሳለፍነው ተመሳሳይ ነው ከዚህ ጋር ማለት ነው። አንድ ነው ትርጉሙ። ሂጃኢም የሚለው እንደምትመለከቱት ተመሳሳይ ትርጉም ነው ያላቸው። ልዩነቱ ምንድነው? እያት እዚች ጋር ያለችዋን ብቻ ነው ትኩረት የምታደርጉት ማለት ነው። አልሙረከባና ሙፍረዳ የመጀመሪያው ሙፍረዳ ነጠላ ሆኖ የተጻፉ ሲሆን ሁለተኛው ደግሞ ሙረከባ ተቀጣጥለው ወይም ደግሞ ከአንድና ከሁለት በላይ ተያይዞ የተጻፉ ፊደላቶች ይሆናል ማለት ነው። ሶስተኛው ደግሞ ሁሩፉል ሙቀጣዓ የተቆራረጡ የሆኑ ፊደላቶች ይላል። የተቆራረጡ የሆኑ ፊደላቶች እነማን ናቸው? እንዴት ነው የተቆራረጡትኝ የሚለውን አብረን የምንመለከት ይሆናል ኢንሻአላሁ ተዓላ ማለት ነው። እዚህ ጋር እንደምትመለከቱት አልሁሩፉል ሙተሐሪካ። አራተኛው ደግሞ ሁሩፉ አልሙተሐሪካ። ሙተሐሪክ ማለት ሐረካ ያላቸው ወይም አናባቢን የተሸከሙ አናባቢ ያላቸው ፊደላቶች ማለት ነው። ስለነሱ የምንማር ይሆናል በአራተኛው ምዕራፍ። አምስተኛው ምዕራፍ ደግሞ እንደምትመለከቱት አልሁሩፉ አልሙነወና ሙነወን ስለሆኑ ወይም ደግሞ ስለ ተንዊን የምንማር ይሆናል። ስለ ተንዊን እንማራለን በአምስተኛው ክፍል ማለት ነው። ከዚያ ስድስተኛው ላይ ምን እናደርጋለን? ተድሪባቱን ዐለል ሐረካት ወተንዊን በአናባቢዎች በሐረካዎች ሐረካ የሚባሉትኝ እነ ፈትሐ እነ ከስራ እነ ضማ እነ ሱኩን እነ ሸዳ እነዚህ አናባቢ ናቸው።
አናባቢዎች ይባላሉ እነዚህ። التنوين ተንዊን የሚባለው ደግሞ ፈትሐተይን፣ ከስረተይን፣ ضመተይን እነዚህ ናቸው አናባቢ የሚባሉት። በሰባተኛ ደግሞ አልአሊፍ الصغيرة ስለ አሊፍ الصغيرة والواو الصغيرة والياء الصغيرة አሊፍ الصغيرة ስለ ትንሿ አሊፍ ትንሿ ማለት የአሊፍ ትንሽና ትልቅ አለው ወይ ካልን አለው እንላለን። ከምን አንፃር? ከመጻፍ አንፃር ወይም ደግሞ ከአጻጻፍ ከፊደሉ አጻጻፍ አንፃር አይተን ነው ትንሽ ትልቅ የምንለው እንጂ ሌላ የተለየ ድምጽ እንትን ኑሮት አይደለም። ያና ስለ ያ ትንሿ ያ በትንሹ ስለምትጻፈው ያ በትልቁ ስለሚጻፈው ያ እዚህ ውስጥ አይገባም ማለት ነው። ያ ይሆንና ግን አሉ በትንሹ የሚጻፉ ከያ አለ ከዋው አለ ከአሊፍ አለ እነሱ ሁሩፉል መድ የሚባሉ ናቸው። ወይም ደግሞ ሁሩፉ አልጀውፊ የሚባሉ ፊደላቶች ናቸው። መሳቢያ የሆኑ የጀውፍ ፊደላቶች ናቸው። እናያቸዋለን ስለነሱ ማለት ነው። በሰባተኛው ምዕራፍ ላይ አስከትሎ ደግሞ ሁሩፉ አልመድ ወሊን በስምንተኛው ደግሞ ስለ ሁሩፉል መድ እና ስለ ሁሩፉ አሊን እንመለከታለን። መድና ሊን የሚባሉት እነማን ናቸው? መድና ሊን የሚባሉት ምን አይነት የተለየ ነገር አላቸው? እንዴት ነው አነባበባቸው? ስናነባቸው እንዴት ነው? ይሄንንም በስምንተኛው ምዕራፍ እንመለከታለን ማለት ነው። ከዛ አስከትለን እናያለን ተድሪባቱን ዐለ ተንዊን ወልመድ ወሊኒ። በዘጠነኛው ደግሞ ቀደም ሲል ባሳለፍ ነው በተንዊንና እንዲሁም በመድ በመሳቢያ ፊደላቶች ወሊን እንዲሁም በሊን ፊደሎች ልምምድ እናደርጋለን ማለት። መጀመሪያ እንማራለን። ከተማርን በኋላ ያ የተማርነውን ደግሞ ልምምድ እናደርግበታለን፣ ፕራክቲስ እናደርጋለን። ያኒ ሸክል የሚባለው ነገር እናደርግበታለን ማለት ነው። አስረኛ ደግሞ በአስረኛ ክፍል ላይ አስኩን ስለ ስኩን እንመለከታለን ማለት ነው። አስኩን ስኩን ማለት ምንድነው? እንዴት ነው የሚነበበው? ያነባበቡ ስርዓትስ እንዴት ነው? ምን አይነት ያጻጻፍ ዘዴ ያለው ነው የሚለውንም እንመለከታለን ማለት ነው በአላህ ፍቃድ ማለት ነው። ከዛ በ13ኛ ተድሪባቱን ዐለ ስኩኒ በዚያ በተማርነው ስኩን ምን እንደሆነ መጀመሪያ ባወቅነውና ባሳለፍነው ስኩን ላይ ልምምድ እናደርጋለን ማለት ነው። ትሬኒንግ እናደርግበታለን ማለት ነው በዛ ላይ። አስከትሎ በ14ኛው ምዕራፍ ደግሞ ምናል አሸዳ ስለ ሸዳ እንማራለን። ሸዳ ማለት ጠበቅ ብሎ ስለሚነበቡ ፊደላቶች እዛ ላይ በደንብ ስለ ሸዳ እንማራለን ማለት ነው። በ15ኛው ላይ ምን እንማራለን? ተድሪባቱን ዐለ ሸደቲ እንማራለን። መጀመሪያ ምን አለ? ስኩን እንማራለን በ10ኛ በ11ኛ በስኩን ላይ ልምምድ እናደርጋለን እያነበብን 10 ላይ ስለ ሸዳ እንማራለን። ከዛ 11ኛው ምዕራፍ ላይ ደግሞ ሄደን በዚያ በተማርነው በሸዳ ላይ ልምምድ እናደርግበታለን ማለት ነው። ከዛ ቀጥለን በ14ኛው ደግሞ ምን ማለት ተድሪባቱን ዐለ ሸደቲ ወስኩኒ በስኩንና በሸዳ ላይ አጣምረን ልምምድ እናደርግበታለን ማለት ነው። ከዛ በስኩንና በሸዳ ላይ ልምምድ ካደረግን በኋላ ወደ 15ኛው ምዕራፍ እናልፋለን። 15ኛው ምዕራፍ ላይ ተድሪባቱን ዐለ ሸደቲ ተድሪባቱን ልምምድ እናደርጋለን ዐለ ሸደተይን ፊ ከሊመቲን ሸዳን በአንዲት ቃል ላይ ፊ ከሊመቲን በአንዲት ቃል ላይ ሸዳን በማድረግ አብረን እያነበብን እንለማመዳለን ማለት ነው። በ16ኛው ላይ ደግሞ ተድሪባቱን ዐለ ሸደቲ ወስኩኒ መዐል መዲ በ16ኛው ተድሪባት ልምምድ እናደርጋለን ዐለ ሸዳ በሸዳ ላይ ወስኩኒ በስኩንም ላይ መዐል መዲ መድም ተጨምሮ ሸዳም ስኩንም ኑሮቲ በአንድ ቃል ስናነብ እንዴት ስኩንን ማውጣት እንዳለብን፣ እንዴት ሸዳን ማውጣት እንዳለብን፣ እንዴት መድን ሳብ ማድረግ እንዳለብን ልምምድ እናደርጋለን ማለት ነው። ከዛ በ17ኛው ተድሪባቱን ዐላ ማ ሰበቅ እስካሁን ባሳለፍነው በአጠቃላይ በ16ቱ ምዕራፍ ላይ አንድ ላይ ጠቅለል አድርገን ማለት ነው በ17ኛውና በመጨረሻው ልምምድ እናደርግበታለን ማለት ነው። የዛኔ በትክክል እነዚህን እያንዳንዱ ስቴፕ በደንብ ገብቶን ካለፍን በደንብ ተረድተን ካለፍን ከዚያ በኋላ ምን ያስፈልገንም? እኛ ኡስታዝ ያስፈልገን ወይም ደግሞ እኛው ራሳችን በደንብ አድርገን ቁርአን አሳምረን መቅራት እንችላለን ማለት ነው። ኡስታዝ ያስፈልገንም ስንል ለመቅራት በግዴታ ኡስታዝ ፈልገን አንሄድም ማለት ነው እንጂ ኡስታዝ በየትኛውም ሁኔታ ላይ ያስፈልጋል። ሐታ ሙህተሪፍ ብንሆን በደንብ ቁርአን መቅራት የምንችል ቢሆን እንኳን የሚያዳምጠን ሰው የሚያስተካክለን ሰው ቢኖር በጣም አሪፍ ነው።
ግን ደግሞ እንደማንኛውም ሰው ሼኺ ከሌለ ቁርአን መቅራት አልችልም ብለን ማለት አንችልም። በደንብ አሳምረን መቅራት እንችላለን ማለት ነው። ይሄ ደግሞ ኢንሻአላህ የሁሉም ሙስሊም አላማ ግብ ነው ብዬ አስባለሁኝ። እኔ እንደዛ ነው ማስበው። እንግዲህ እናንተ እንዴት እንደምታስቡ አላሁ አዕላ ወአዕለም። እነዚህ ናቸው በአጠቃላይ እንግዲህ በዚህ ቃኢደቱ ኑራንያ በሚቀጥለው በተከታታይ ትምህርታችን ውስጥ በእነዚህ በ17ቶቹ ምዕራፎች ነው በደንብ አድርገን ልምምድ እያደረግን እየሰራን እያጠናን አብረን የምንቀጥል ይሆናል። ከናንተ የሚፈለገው ነገር እኔ ከናንተ የምፈልገው ነገር ምንድነው? አንደኛ በደንብ እንድትከታተሉና እንድታጠኑ በትኩረት እንድታዩ ነው። ሁለተኛ ደግሞ ይሄንን ቪዲዮ ለሌሎች ሼር እንድታደርጉ እንድታደርሱ ነው እንጂ ከናንተ ምንም የምንፈልገው ክፍያም ወይም ደግሞ ተቆራጭ የለም። ስለዚህ ይሄንን እናስተምረው ለአላህ Subhanahu Wa Ta'ala ዘንድ ምንዳ እናገኛለን፣ ለዲናችን እንሰራለን፣ ጥሩ ትውልድ እናፈራለን ብለን ትለወጡበትኝና ቁርአን በመቅራት ቀርታችሁ እናንተም አላህ ዘንድ ምንዳችሁን ትጨምሩበታላችሁ ብለን ነው። ለዛ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አብራችሁ እንድትከታተሉ ከወዲሁ እየጋበዝን በቀጣዩ ኢንሻአላህ ቀጣይ ደርስ ላይ ቀጥታ ወደ ደርሳችን